ጤና ይስጥልን። ይህ ኢትዮራይት ሚዲያ ነው። ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን አዘጋጅተንላችኋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትሆኑ እየጋበዝኩኝ በቅድሚያም አርዕስተ ዜናዎችን። አቶ ትዝታው ሳሙኤል ከሀገር እንዳይወጡ እግድ ተጣለበት። በ3 የተለያዩ ወንጀሎች ክስ እንደቀረበበትም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከስም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ቃኘው በፍቼ ከተማ ጠላት ካምፕ ውስጥ ሰርገው በመግባት ታሪካዊ ድል መቀናጀቱን አስታወቀ። ጦርነት በትግራይ ብቻ ተወስኖ አይቆምም ሲል የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ተናገረም። በአዲስ አበባ የተለያዩ ቢሮዎችን ያስቸገረው አደገኛ ሌባ በመጨረሻው በቁጥጥር ስር መዋሉ ተነግሯል። ዶክተር ደሳለኝ ጫኔ ፍረጃም ባደረጉባቸው የአብኑ የህዝብ ግንኙነት ጋሻው መርሻ ላይ ክስ መመስረቱን ተናገሩ። የሚኒሊክ እዝ አህዶች በጥምረት ስሪንቃ ከተማ ዙሪያ ድል ማስመዝገባቸው ተነገረም። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ውድ የኢትዮ ራይት ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት መስጠት አብራችሁ እንድትሆኑ እየጋበዝኩኝ በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። አቶ ትዝታው ሳሙኤል ከሀገር እንዳይወጡ እግድ ተጣለበት። በ3 የተለያዩ ወንጀሎች ክስም ቀርቦበታል። ቀደም ሲል ቅድስት ቤተ ክርስቲያን በተለያዩ ጊዜያትና ሁኔታ ከአሜሪካ ሆኖ በሚዲያ ሲሳደብ የነበረ አቶ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደከሰሰችውና ከሀገር እንዳይወጣ እግድ ተጥሎበት ሳለም በመንግስት ተቋማት ውስጥ ካሉ አካላት ጋር በመመሳጠር የፍርድ ቤቱን እግድ በመጣስ ከሀገር እንዲወጣ አድርገውታል። ከሀገር እንዲወጣ አድርገውት እንደነበር ይታወሳል። ግለሰቡ በመንግስት ተቋማት ውስጥ ባሉ አካላት በመተማመን ድጋሚ ወደ ሀገር እየገባ ቢሆንም የቅድስት ቤተ ክርስቲያን የሕግ መምሪያ ስር ባለው የሕግ ባለሙያዎች አብይ ኮሚቴ ጥረት እንዲሁም በብፁዕ አበው ጥበቃ ክትትል ከሀገር እንዳይወጣ የተሰጠውን የእግድ ትዕዛዝ እንዲጸናም ሆኗል። በዚህ እግድ መሰረት በተደጋጋሚ ከሀገር እንዳይወጣ ተደርጎ ከኤርፖርት እንደተመለሰ የደረሰን መረጃ ይጠቁማል። ይህ ብቻም ሳይሆን በሀገር ውስጥ ያሉ በስሙ የተከፈቱ የባንክ አካውንቶችን መታገዳቸውን ጉዳዩን ከያዙ ሕግ ባለሙያዎች ለማወቅ ችለናል። አቶ ትዝታው ሳሙኤል በአሁኑ ሰዓት የቀረበበትን ክስ እመቤታችንና ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብ የቤተ ክርስቲያኒቱን መጽሐፍት በማብጠልጠልና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው አዋጅና በሌሎችም ሕጎች መሰረት በተደረገ የተለያዩ ክሶች ቀርበውበታል። ጦርነት በትግራይ ብቻ ተወስኖ አይቆም ሲል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ በተካሄደው ሰላማዊ ሰልፍ ላይ ባደረጉት ንግግር ጦርነት የሚቀሰቀስ ከሆነም በትግራይ ብቻ ሳይገደብ ወደ መላው ኢትዮጵያ የመስፋፋት ዕድል እንዳለው አስጠነቅቁም። ጀነራሉ ከጤናማ አስተሳሰብ ውጭ ካልሆነ በቀር ሁሉንም ተጋሩን አንድ የሚያደርገን የግዛታዊ አንድነት ጉዳይ ነው ካሉ በኋላም ወደ ክልሉ የሚደረጉ ወታደራዊ እንቅስቃሴዎች ተገቢ እንዳልሆኑ ጦርነት ከተጀመረ ለማቆም አስቸጋሪ እንደሚሆንም ገልጸዋል። በተመሳሳይ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወጣቱ ስደት መፍትሄ እንዳልሆነ በመጥቀስ አዲስ አበባ መሄድ ለግርፋትና ለእስራት ይዳርጋል ብለዋል። ፖለቲካዊ ችግሮች በውይይት እንጂ በኃይል እንደማይፈቱ የገለጹ ዶክተሩም የፌዴራልና የክልል ጸጥታ ኃይሎች በማይመለከታቸው ውጊያ ውስጥ ከመሳተፍ እንዲቆጠቡ ጥሪ አቅርበው በመጨረሻም ህወሓት በትግራይ ግዛታዊ አንድነት ጉዳይ ላይ ከሌሎች ድርጅቶች ጋር ለመስራት ዝግጁ መሆኑን አረጋግጠዋል። በአዲስ አበባ የተለያዩ ቢሮዎች ያስቸገረው አደገኛ ሌባ በመጨረሻም በቁጥጥር ስር ዋለ። ከሰሞኑም በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የቆየው ይህ ግለሰብ የጥበቃ ሰራተኞችንና የደህንነት ሴኩሪቲ ካሜራዎች ሳይበግሩት ብቻውን እየተዘዋወረ ላፕቶፕና ስልኮች በድፍረት ሲሰርቅ ቆይቷል። በተለይም ሰሞኑን ቦሌ ብራስ አካባቢ በሚገኙ አንድ ህንፃ 7ኛ ፎቅ ላይ ከማለዳው 1:40 ገደማ ዝው ብሎ በመግባት የበርካታ ዓመታት ልፋትና ትልልቅ ፕሮጀክት የያዙ 2 ላፕቶፖችን ሰርቆ በመውጣት የባለቤቶችን ቅስም የሰበረ ክስተት ነበረ። ከዚህ አጋጣሚ በኋላም ሌሎችም ከ6 በላይ ተበዳዮች በተመሳሳይ ሁኔታ በዚህ ግለሰብ ላፕቶፓቸውን እና ስልኮቻቸውን እንደተሰረቁ የቪዲዮና የምስል ማስረጃዎችን በመያዝ አጋልጠዋል። የዚህ ሌባ የስርቆት መንገድ ለየት የሚያደርገው በዋናነት ከተማዋ ውስጥ ያሉ ቢሮዎችን ኢላማ ማድረግ ነው። ተበዳዮቹ እንደሚሉትም አብዛኛውን ጊዜ ዘረፋውን የሚፈጽመው ሰራተኞቹ በብዛት ቢሮ የሚገቡበትን ሰዓት ከማለዳው 1:45 ገደማ ያለውን ክፍተት በመጠቀም ነው። በተደረገው ክትትልና በተፈጠረው ጫና መሰረት ትናንት አርብ የካቲት 20 2018 አመሻሽ ላይ ይህ ግለሰብ በፌዴራል ፖሊስና የአዲስ አበባ ፖሊስ አባላት በቁጥጥር ስር ሊውል ችሏል። ዶክተር ደሳለኝ
ጫኔ ፍረጃ ባደረጉባቸው የአብኑ የህዝብ ግንኙነት ጋሻው መርሻ ላይ ክስ መሰረቱ። የአርበኛ ልጅ የሆነው ሐቀኛው የህዝብ ልጅ ዶክተር ደሳለኝ ጫኔ በቀድሞ ባልደረባቸውና አሁን ህዝብ በከዳው ጋሻው መርሻ በኩል የተከፈተባቸውን የሀገር ክደትና የስም ማጥፋት ውንጀላ በህግ ፊት ለማስፈረድ ዛሬ በከፍተኛ ፍርድ ቤት ክስ መስርተዋል። የተከበሩ ዶክተር ደሳለኝ አቶ ጋሻው መርሻ ስማቸውን የማጥፋትን የቢቢሲን ጋዜጣ በመያዝ በህግ ጠበቃቸው በኩል ክስ የመሰረቱት ሲሆን ጉዳዩን ለወከሉት ህዝብና ለኢትዮጵያ ህዝብ በቀጣይ አሳውቃለሁ ብለዋል። የተከበሩ ዶክተር ደሳለኝ ጫኔ ለአቶ ጋሻው መርሻና ለመሰሎቻቸው የቁስ ሰቀቀናሞች በፌስቡክ ምላሽ መስጠት ተገቢ ስላልሆነ በህግ ፊት እንገናኝ ብለዋል። በምስር የተሸጡት የኦህዴድ አሽከሮች በመሸታ ቤት የለመዱትን ስም ማጥፋት በዓለም አቀፍ ሚዲያ ማሰራጨታቸው እጅግ አሳዛኝ ነው በማለት ጠበቃቸው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ከስም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ቃኞች በፊቼ ከተማ ጠላት ካምፕ ውስጥ ሰርገው በመግባት ታሪካዊ ድል ተቀናጅተዋል። የካቲት 20 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ከስም ሁለተኛ ኮር ኃይለ ማርያም ማሞ ሰላም ሰው ሻለቃ ቃኞች በኦሮሚያ አሊልቱ ወረዳ ፊቼ ቀበሌ ከንጋቱ 2 ሰዓት ላይ ከተማ ውስጥ በጠላት ካምፕ ላይ የክፍለ ጦር ቃኞች በጠላት ቀጠና ውስጥ ሰርገው በመግባት የብልጽግናውን ስርዓት አስፈጻሚዎች ላይ የአብይ አህመድ የሽመልስ አብዲሳ የከተማ ጠባቂ ሚኒሻዎች ወይም ጠባቂ ኃይል ብሎ የሚጠራቸው ሁለት የሚኒሻ አባላትን በአካባቢ ያሉት ነዋሪ ማህበረሰብ ለዓመታት ሰላም ሲያወኩ የቆዩ ኃይሎችን በደፈጣ በመያዝ አሊያም በመማረክ ድል መመዝገቡ ገልጸዋል። የኃይለ ማርያም ማሞ ክፍለ ጦር ቃኞች በኦሮሚያ ቀጠና ይሁን በሌሎችም የደፈጣ ውጊያዎች ሰርገው በመግባት የአማራን ሕዝብ ደህንነት ለማቃወስ የሚንቀሳቀሱትን ኃይሎች ላይ በተደጋጋሚ አስገራሚ ጀብድ ሲፈጽም የቆየ መሆኑ የሚታወቅ ሀቅ ነው። የካቲት 20 ቀን 2018 ዓ.ም የተካሄደው ልዩ ኦፕሬሽን የአማራ ነጻነት ተጋድሎ ወደ ላቀ ደረጃ የሚያወጣና የጠላትን የመጨረሻ ውድቀት የሚያሳይ ስልት ሲሆን ፋኖን በአራት ቀን አጠፋለሁ ብሎ በአማራ ግዛት የገባው የአገዛዙ መከላከያ ሰራዊትና የሽመልስ አብዲሳ ሚኒሻ ኃይል ጨምሮ የፋኖ ኃይሎች በገባበት ገብተው ድባቅ እየመቱት ይገኛሉ። በመጨረሻም ይህ ከፍተኛ ጥንቃቄ የተሞላበት የሰርጎ መግባት ዘመቻ በአብይ አህመድ ኃይሎች ላይ ከፍተኛ የሞራል ስብራት የፈጠረ ሲሆን ክፍለ ጦር በየትኛውም የግዳጅ ቀጠና ዝግጁ የሆነ ሲሆን በኦሮሚያ ቀጠና ይሁን በደፈጣ የጠላትን እንቅስቃሴ አስቀድሞ በመገንዘብና አቅጣጫውን በመቀየር ከፍተኛ ጀብድ እየፈጸመ እንደሆነም ታውቋል። ይህ ድል የአማራን ሕዝብ ነጻነት ተጋድሎ ወደ ከፍተኛ ማማ የሚያወጣና የጠላትን ውድቀት የሚያረጋግጥ ስልት ነው ሲል ከስም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሕዝብ ግንኙነት ክፍሉ አስታውቋል። የሚኒልክ እዝ አሃዶች በጥምረት ሲሬንቃ ከተማ ዙሪያ ላይ ድል አስመዘገቡ። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመሆን በሃበሩ ወረዳ በሲሪንቃ ከተማ ከወልዲያ ለማጥቃት የተንቀሳቀሰው 46ኛ ክፍለ ጦር የጠላት ኃይል ድባቅ በመምታት ታላቅ ጀብድ ፈጽመው ድል አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ሚኒልክ እዝ ልጅ ኢያሱ ኮርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመናበብ የብልጽግናውን ወንበር አስጠባቂ 46ኛ ክፍለ ጦር የጠላትን ኃይል ከወልዲያ ከተማ ናብስቶች ወደሚንቀሳቀስበት ወደ ሲሪንቃ ከተማ ለማጥቃት እንቅስቃሴ ቢያደርግም ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገባ እንዲሁም አይበገሬዎቹ 24ኛ ክፍለ ጦር ከወደ ቱላምባ ጠላት ባለበት በስተቀኝ አቅጣጫ አስተላልፋቸውን በማስተካከል የአብይ ወንበር አስጠባቂ ኃይል አይቀጡ ቅጣት በመቅጣት ታላቅ ጀብድ ፈጽመው ድል አስመዝግበዋል። ተናበው አስተላልፋቸውን አሳምረው የገቡት አናብስቶቹ ለማጥቃት በቅዠት የመጣው ኃይል ቅዠት አድርገውት ሐሳቡን አንኮላሽተውበት ሙትና ቁስለኛ በማድረግ ቁስለኛውን ሬሳውን ሳይነሳ ወደ መጣበት ወደ ወልዲያ እግራ ውጭኝ ብሎ ፈርጥጧል። የአድዋ ድል መሰረቱ ነጻነት፣ ክብርና እኩልነት ነው። ኢትዮጵያን በአድዋ የተዋጉት የባዕድ ወራሪን አልገዛ ብለው ነው። በገንዛ ሕዝቡ ላይ ከሕግ ውጭ እስር፣ ጅምላ ግድያና ዘር ተኮር በደል በሚፈጽሙ አገዛዝ ግን ራሱ የውስጥ ወራሪ ሆኗል ማለት ነው። ስለዚህም አድዋን አከብራለሁ ማለቱ ድልን ሳይሆን ድልን የፈጠረውን የነጻነት መንፈስ እንደ መሳለቅ ይቆጠራል። አምባገነን አገዛዞች ህዝባዊ ተቀባይነት ሳጡን የታሪክ ስኬቶችን እንደ ጋሻ መጠቀም ይወዳሉ። የአድዋን ድል ማክበር የሚፈልጉት ለድል ክብር ኑሯቸው ሳይሆን የህዝብን ስሜት ለመግዛትና ትኩረት ለማስለወጥና እኛም እንደ አባቶቻችን ጀግኖች ነን የሚል የሐሰት ምስል ለመገንባት አንዲትም ኢትዮጵያዊነት ለራስ ፖለቲካ ፍጆታ ለመጠቀም ነው። አንድ
አገዛዝ በአንድ በኩል የአድዋን ድል ሲያወድስ፣ በሌላ በኩል ግን ዜጎችን በዘራቸውና በማንነታቸው ሲያገለግልና ሲያሳድድ ትልቅ የሞራል ቅጣት ውስጥ ይወድቃል። አድዋ የኢትዮጵያ የጋራ ድል ምልክት ሆኖ ሳለ አገዛዙ ሕዝብን በዘር ከፋፍሎ ሲያቆስል አድዋን አከብራለሁ ማለቱ በቁስል ላይ ጨው የመነስነስ ያህል ነው። እውነተኛ የአድዋ በዓል አከባበር የሚገልጸው በታላቅ ሰልፍ ወይም በወታደራዊ ትርኢት ሳይሆን ድሉ የተገኘለትን የሰው ልጅ ነጻነት በተግባር በማረጋገጥ ነው። አድዋ የሚከበረው ፍትህ ሲነግስ፣ ከህግ ውጭ እስር ሲቆም፣ የንጹሐን ግድያ ሲቆምና ዜጎች በገንዛ ሀገራቸው ባዕድ ሳይሆኑ በእኩልነት ሲኖሩ ነው። አንድ አገዛዝ በገንዛ ህዝቡ ላይ ግፍ እየፈጸመ አድዋን ሲያከብር በዓሉን ለትርኢት እንጂ ለትርጉም አልፈለገውም። ይህ ድርጊት በታሪክም ሆነ በህዝብ ፊት የታሪክ ስላቅ ተብሎ ይመዘገባል። አረመኔው የብልጽግናው አገዛዝ እያደረገ ያለው ይህንን የታሪክ ስላቅ ነው። ነገር ግን የአድዋ መንፈስ ዛሬም የሚጠይቀው ከባዕድ ወንበር ብቻ ሳይሆን ከውስጥ ጭቆናም ነፃ መውጣት ነው። የእኛ አድዋ ይህንን የጭቆናና ዘር አጥፊ ስርዓት በማስወገድ ነፃነትና ፍትህና እኩልነትን የሰፈነበትን ሀገር ኢትዮጵያን ልጆቻችን ማስከበር ነው። እኛም ለእኛም አድዋ እንዘጋጅ ሲል አርበኛ እስቲበል ዓለሙ የቴዎድሮስ ዕዝ ምክትል ህዝብ ግንኙነት ክፍሉ ተናግሯል። ለሰዓቱ ያዘጋጀንላችሁ መረጃዎቻችን በዚሁ ተጠናቀዋል። በቀጣይ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።